ሰላም እንዴናችሁ የኢየሱስ ስም የተባረከ ይሁን ኢየሱስ ብቻውን ያናል እንግዲህ ምንም ማድረግ አይቻልም ላይክ ማድረግ ጀምሩ ፈገግ እያለን እንጀምር ስሙየንንም ለካ ቤንቴ ጭፈራ ቤት ደክሟቸው የሚቀሩት ጭፈራ ቤት ጠልተው ሳይሆን እዛው ነው የሚጨፍሩት አሉ እዛው ስለሆነ ለያዥ ለገናሽ ያዘው በለው ነው ሰርጎና ሆነ እስቲ ሲገቡና ሲወጡ ካዳራሽ ላቡሃ በክረምት ራሱ ላጣፍ ብሏቸው ነው የሚወጡት ለገናሽ ያስቸገሩ ታሪክን በዚህ ደስ ይብል ቆንጆ ምስክርነት ነው ምንም ማድረግ አይቻልም ጭፈራ ቤት ለምንድን ነው የማይሄዱት ሳይፈልጉ ቀርተው እኮ አይደል እዛው ስለሚጨፍሩ ነው ዋናው እንደማይገቡ ማወቅ ነው ክብር ለኢየሱስ ይሁን ነይ ማታ እያልን ላበላብ ከምንሆነው ይሻላል ለጌታ ይሻላል ነው ወደ ኢየሱስ ክብር ለኢየሱስ ይሁን ምንም ማድረግ አይቻልም እየተሳደቡም ግን ይላሉ ምንም ማድረግ አይቻልም ሰውየንም መቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጣች መቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ነገር አይቻለሁ ብዬ አልገመኩም ነበር። ከባድ ነው። እኛም ትልቅ እንትን ነው የተሰማን። ኢየሱስ ያድናል፣ ከተራትም ያወጣል። አረ ስታሸበሽብ ስዕል አስቡ። ከዚህ ጉድ ነው ያወጣል። ክርስቶስ ነፃ ያወጣል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ ከዚህ ተራትም ያወጣል። ስሙየንንም የጴንጤ ልጅና የሌላ ስሙየንን ዘፈን በዚህ ዕድሜ አስቡ። አይ መግቢያ ብቸኛ መንገድ ነው መታደል እኮ የኢየሱስ መሆን እኮ መታደል ነው። እንደዚህ ነው በአደባባይ ስለ ኢየሱስ ነው የምታወራው፣ ስለ ሌላ አይደለም። አይገርምም? ኑ ወደ ኢየሱስ ምንለው ለዚህ ነው። ኢየሱስ ያድናል። ስሙየንንም እናመሰግናለን ብዬ ወጣው፣ አልተመለስኩም። እንዲህ እያልክ ነው የምትወጣው? እንዲህ ነው። ሌላው አንዳንዱ እዚህ መድረክ ላይ የምትናገረው አይደለም። ለምሳሌ አንዳንድ ሰው ይሄ ከውጪ መጽሔት ላይ የተገለበጠ ነው ብሎ አንዱ አናደደኝ እንጂ በህይወታችን ላይ የገጠመ ነገር አለ። እኔ አንዳንድ ጊዜ ስብከት ይደብረኛል። አንዳንዱ ሰባኪ ስብከቱ ይደብረኛል። ለምሳሌ ዘማሪ ሆኖ ስበክ ስትለው አይሆንም። ሁሉም መክሊት አለው አይደል? ጸጋ ታንኪዩ መክሊት አለው ሁሉም። በቃ ጸጉር ቆራጭ አይሆን መቼም ፓስተሩ መጥቶ ሌላ ሙያ ከሌለው በስተቀርና በቃ ይሄ ሰውዬ ከሆነ ይደብረኛል ብዬ እኔ ነው ግልጽ ነው የምናገረውና ጥግ ላይ እጂ ትንሽ ስል እንቅልፌ ወሰደኝ። የእውነት አዎ፣ አንድ የኔ ኮርነር አለች፣ የኔ ቦታ አለች ወሰደኝና ቶሎ በወጣል ቶሎ ተነሱና ውጡ በተባለ ቶሎ በወጣል ብዬ ስሜቴን አልደብቅም። አንዳንድ እኮ ስሜቱን ደብቆ ነው አሜን የሚል ሁሉ ቦታ እኮ ይሰለቻል፣ ጊዜ ያስፈልገዋል። ጳውሎስም ለዚህ እኮ ነው ሐዋርያ ጳውሎስ ይሄን ነገር ልጽፍላችሁ ነበረ የጊዜ ጥረት ገጠመኝና አልጻፍኩላችሁም ይላል። አየህ ጊዜ ወሳኝ ነው፣ ለዚህ ቦታ ጊዜ ያስፈልጋልና በኋላ ድምጽ መጣ። ምን አይነት ድምጽ ወጣ ከስቴጁ? ተነሱ የሚል ድምጽ። ተነሱ ሲል ወደ ቤት እንሄድ መስሎኝ ተነሱ ሲል ተነስቼ ቆምኩኝ። ስቆም አያለው እኔ ብቻ ነኝ የቆምኩት። እኔ ብቻ ነኝ። ሰው እኔን እያየ ይላል። ለካ የተባለው ምንድነው? ለቸርቿ ማሰሪያ 100 ሺህ የምትሰጡ እንደ ወንድም ተስፋዬ ተነሱ ነው የተባለው። 100 ሺህ የምትሰጡ ተነሱ ነው ለካ። አንተ እኔ ተነሱ ብቻ ነው ውስጥ የገባው። ተነሱ ልንሄድ ነው ብዬ ስለልክ እንደሷ ከዛ በኋላ 100 ሺህ ነው የተባለው። ለካስ 100 ሺህ የምትሰጡ 100 ሺህ አልሰማሁትም። እና እኔ ለምን 100 ሺህ ላይ ዝቅ እንዳደረገው አለቃ 100 ሺህ ተነሱ በድጋሚ ለካ 100 ሺህ እንደሱ ሌላችሁ የምትሰጡ ተነሱ። ተነስቼ ማላልኩም በፈገግታ ሰውን ሸኘሁት፣ ወጣው። አልተመለስኩም። ለምን ነው ያልተመለስኩት? ፓስተሩ 28 ጊዜ ደወለልኝ።
ወንድም ተሽ ቃል የገባውን ነገር ምናምን ቃል የገባውን ነገር በቃ ብሎ ካረኩ ተጨረስኩ። እንዴት ሆነህ ነው መባል አለበት። እንዴት ሆነህ ነው ምን ሆነህ ነው እሺ ያልከው ስንት ነገር አለ። በዚህ ጽፌው ለኩ እዚህ ጋር መሬት መንቀጥቀጥ ነበር። የዛን ዘመን አዲስ አበባ ውስጥ መሬት ይንቀጥቀጥ ነበር የተወሰነ ቦታ ላይ። እንደውም አንተ ምን አልከው? እንዴት በዚህ የመሬት መንቀጥቀጥ ጊዜ ቤተክርስቲያን ይሰራል? እንዴት ይሰራል? ለራሴ ነገርከው። የተወሰነ ሐሳብ ያስማማኛል። የተወሰነ ግን እንደ ቃል እንለፈው እንጂ ምንም ቤተክርስቲያን ላይ እንዳይደረግም ሰው ቃል ገብቶ የሆነ ነገር ሰጣለሁ ስል ማስገደድ በቃ ሰው ይሰጣል። በቃ ቃል ገባ አይደል? ለአንተ አይደለም ለጌታ ነው ይሰጣል። ስለዚህ መተው ነው እንዲህ የምታስገድዱ ሰዎች ረፉ። ልክ አይደለም። በሱ ዝማም ማለት ግን የሆነ አረ ይደብራል። እዛ ኮሪደር ላይ ማለት ይቀመጣሉ። የኔ ቦታ አለች። ጌታን ቤት ከመጣን አንደኛ ሰው ልንሰማ አይደለም ጌታን ነው ቃሉ የምናገረውን መስማት ነው። በቃል በኩል አልፎ ጌታ ይናገራል። ማንንም ተጠቅሞ ጌታ ይናገራል። ዋናው ልባችንን ክፍት አድርገን መስማት ነው። እሱን ነው ማምነው። ሲቀጥል ደግሞ ያልተዘጋጃችሁ ሰዎች አትውጡ፣ መድረክ ላይ አትውጡ። በቃ እናንተ ታስታውቃላችሁ። እውነትም በመክሊት እኮ አለ ዘማሪ ሆኖ እንትን ካላረኩላል ነብይ ነኝ ይላል። በቃ በተሰጣችሁ ሂዱ። ኧረ ኢየሱስ ያድናል። እንዲህ የምትበጠብጡ ሰዎች ማይክ ከያዛችሁ የማትለቁ ሰዎች እንዲህ በማስቲሽ ነው መሰለ ያዛችሁ። እንደው ለሌላ መክሊት ላላቸው ሰዎች ስጡ እንጂ ኢየሱስ ያድናል። የደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስማይልንም እንደዚህ መኪና ቤት እዚህ እየነዳ ስለሄደ በቃ እሱማ ምናምን ልትለው አይደለም ያለበት መከራ። አንዳንድ ጊዜ እኮ መኪናውን እየነዳ እንደውም አንዳንዴ እኔ ልንገራችሁና መኪኔን እየነዳው እቤቴ ስደርስ በእንትን ውስጥ ነው በምናብ ውስጥ እየነዳው እቤቴ ስደርስና ወደ ኋላ መለስልና እንዴት ነው ነድቼት የመጣው ትላለህ። ምንም ሳልሆን እንዴ ምክንያቱም ይሄ ስትረስ ነው። ከዛ ጥሩ ነገሩ መቼስ እቺ ጧት ያው ከቁርስ በፊት ሩጫ አትቀርም። እሷ በቃ ትንሽ ሳታግዘኛ ያራግፍልኛል በላቡም በምን እና እኔ አንዳንድ ጊዜ ትልልቅ ባለሀብቶች ትልልቅ እንትን ድርጅት የሚመሩ በጣም ያሳዝኑኛል። አንዳንዴ እኔ እኮ እንደ ሰው በጣም የምመኘው ነገር አለ። እንደ ሰው ምን እንደምመኝ ታውቃለህ? ምንድነው? በቃ ምንም ነገር እንትን ባይኖርና በቃ ተቀጥረህም አይነት መስራት ወይንም ምንድነው መሰለህ በቃ ከኃላፊነት ወጥተህ ክብር ለኢየሱስ። ሀብታም ካልሆንክ እንትን ካልሆንክ ብለህ ለህዝብ ለገናሽ የምታስቸግረው ሰውዬ ስማ፣ የትም ብትደርስ ይኸው መከራ አለ። በቃ መልኩን ይቀይራል እንጂ አለ፣ ጭንቀቱ አለ። ደሃም ሆነ ትጨነቃለህ፣ ሀብታም ስትሆን የራሱ የሆነ ጭንቀት አለ። በቃ አለቀ። እግዱ ስሩ፣ በመልካም መንገድ ሁሉ ሂዱ፣ ብቻ ከጌታ ጋር ብቻህን ከሄድክ በቃ ጭንቀት ነው፣ መከራ እኮ። ኢየሱስ ካለ ብቻ ነው ይሄን የምታልፈው። የትም ቢሆን ረፍት የለም። ለማረፍ ከፈለክ ወደ ኢየሱስ ነው፣ ሌላው አያሳርፍም። ከዚህ መማር ነው እንግዲህ። ኃይሌ እንዲህ ከተናገረ ሌላው ኢየሱስ ያድናል። ረፍት ኢየሱስ ነው። ኑ ወደ ኢየሱስ ስወይንንም እነዚህ አኖይንቲንግ ኦይሎች የሚሸጡት አይደለም። አሽን ሐምሌ 23 በነፃ ሐሙስ ከ4 ሰዓት ጀምሮ ባለው ፕሮግራም ላይ በነፃ ለ500 ሰዎች የሚሰጡ ናቸው። ለምትመጡ ሁሉ አንድ ነገር እናደርጋለን። የተለያየ ጥያቄ ላለባቸው ከቅባቱ ውፍረት የተነሳ ቀንበሮች ሁሉ ተሰበሩ ተብሎ እንደጻፈ እንደ እግዚአብሔር ቃል ጌታ ይባረክ። ድሮ በብር ነበር፣ ያንን ብዙ ሰው መናገር ጀመረ። ስህተት እንደሆነ ተነቃ፣ አደባባይ ላይ ወጣ። አሁን ደግሞ በነፃ በሚል ሙድ መጡ። በነፃ አረ በነፃ በቃ አናቅማ፣ እኛ አናቅም እኮ እነሱ ብቻ ብልጦች ናቸው። እነዚህ እንደምራቸው ጴንጤዎች ናቸው አይባልም። እኔ እንን ጴንጤ ነው ብዬ አላምንም። አደምሩ በቃ ሃይማኖታችን የተለየ ነው። ትሞይን ተንኮለኛ ልጆች አሉ። ይሄ ሁሉ ግርግር የፔንቴኮስታልስ ፕሮብለም ያደርጉታል። እና ነብይ ነኝ አለ ሁሉ፣ ሐዋርያ ነኝ አለ ሁሉ፣ እሱ የሰራው ስራ ሁሉ የፔንቴኮስታል አንጣጣ ያደርጉ። ከፔንቴኮስታሊዝም ጋር አይገናኝም ነው የኔ አርጊመንት። ዳዝንት ኢንፋክት በኢትዮጵያ ብዙ ነቢያት ከፔንቴኮስት ቤተክርስቲያን መውጣታቸውን አምኖት ሹር ትክክል፣ አምኖት ሹር ትክክል ግን አይደለም፣ የእውነት አይደለም። this is a different movement። በተለየ ጊዜ ነው የመጣው፣ የተለየ ፎከስ ነው ያለው። ለፔንቴኮስታውያን የመጨረሻ ባለስልጣን የእግዚአብሔር ቃል ነው። ለአፖስቶሊክ ሙቭመንት የመጨረሻ ባለስልጣን የአፖስትል ነው። ኢየሱስ ያድናል።
አሁን እነዚህ ሰዎች አምታችሁ ጴንጤዎች ናቸው ምናምን አይባልም። እነዚህ ነጋዴዎች ናቸው። የራሳቸውን ሃይማኖት የራሳቸውን መጽሐፍ አላቸው። ባይሆን ቅዱሱን መጽሐፍ ቅዱስ ያነበበ ሰው እንደዚህ አይነት ትርክ ምርኪ አይሰራም። ኢየሱስ ያድናል። አንቀበልም። ብቻውን ሕይወት ይሰጣል። ክብር ለኢየሱስ ይሁን። ሰውየንም ይሄ ድራማ ሊመስላችሁ ይችላል። አሁን ላይ ያለው እውነታው ግን ይሄ ነው። በደንብ አድርጋችሁ ስሙ። አንተ ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉ። አንተ ደግሞ ገብቷል ብለኸኝ ነበር። ስርዓት ያዝ። በዘንጋዳ ንፍሮ በተሟሸው አፍህ የጉንጭን ቅርሻት አትጥፋ። የጌታ ባሪያ ምን አጠፋው? እኔ ሳሎን ጌታ ነው የተናገረው። ሳሎን ጌታ ነው የተናገረው። ለማንኛውም ገንዘቡ ገብቶ ነበረ። ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ። በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል እምነት ስላልነበረ ገንዘቡ ተመላሽ ሆኗል። አቤት ሲስተም ምን ማለት ነው? ገንዘቡ ተመላሽ ሆኗል ማለት እንዴት? ይሄ እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት። አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡ ካልተጠቀመ ተመላሽ ሆኗል ይባላል። እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ የሚሆነው? አላውቅም። እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው። ካልገባ የራስ ጉዳይ። አንተ በኔ ላይ ነው የምትሳለቀው? ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ? እሱ ነው እንደገረመ ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ። እያሰራይ ነው የታውቃለሁ። ኳትሪሊየን ብር ይገባልሃል እንዳልከኝ አለቀህም። እሺ ምን በደልኩ? በጉባኤ መሃል ተናግረኝ። እሱ የተናገረ የጌታ መንፈስ ነው። አሁን እኔ በስጋ ነኝ። በስጋ ደግሞ የጌታ መንፈስ ነው። በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምርሃለሁ። በምትፈልገው ቋንቋ አነጋግራለሁ። እውነት ነው። ምን ይመስላል? ያደርጋል። ሁለተኛ አጠገቤ እንዳደስ የመኪናውን አየር እኮ በቃ ይኸውልህ፣ ሰው ልትበድል ትችላለህ፣ ሰንበዲን ልታሳዝን ትችላለህ። እግዚአብሔር ግን ስትበድል ይበቀልሃል። ወደሱ የሚመጡትን ህዝብ እያሸሸህበት ነው። ምክንያቱም እግዚአብሔር አይሰራም፣ እግዚአብሔር ውሸተኛ ነው እያልክ ነው። ይጠብቃል። ያፍንጫዬን ሁሉ ሰላም እያወቀ ነው። እሺ ሁለተኛ ይኸው ምን እንደምሰራ ላሳያለሁ። እሺ እሰራለሁ። አሁን ላይ ያለው እውነታው ግን ይሄ ነው። መድረክ ላይ ጣፋጭ ንግግር ሲናገሩ ትክክለኛ ሰዎች ትክክለኛ እግዚአብሔር ሰው ሲፈልግ ይኸውልህ ወስዶ የፈለገውን ያደርጋል። ጨካኞች ናቸው። በእግዚአብሔር ፊት ይሄንን ውሸት ለመናገር ምንም አይነት እፍረት የሌላቸው ሰዎች አንተ ላይ የሆነ ነገር ለማድረግ እንዴት ይፈራል? አይፈሩም። ይሄ መጨረሻ ጨካኞች ናቸው። ኢየሱስ ግን ያድናል፣ ከዚህ ጉድ ያስመልጣል። እነዚህ ከኛ ጋር ምንም የሚያገናኛቸው ጉዳይ የለም። አለቀ። ሃይማኖታችን የተለየ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ከሐሰተኞቹ ራሳችሁን ጠብቁ። ስሙ ይሄንን በጉባኤያችሁ መካከል ባለጠጎች ሲመጡ ፊት ለፊት ወንበር ተቀመጡ ትላችኋላችሁ፣ ድሃውን ግን እዛ ጋር ተቀመጥ ትሉታላችሁ። እንዲያርጋችሁ ራሳችሁን የምትለያዩ ናችሁ። ነገር ግን የሚያስጨንቋችሁ ባለጠጎቹ እንደሆኑ አታውቁምን? እግዚአብሔርሳ የእምነት ባለጠጎች የሆኑ ዘንድ የዚህን ዓለም ድሆች እንደመረጠ አታውቁምን? መጥፎ ነገር አያለው አንተ ላይ ይሉሃል። ስትሞት አያለው ይሉሃል። መኪና ሲበላ አያለው ይሉሃል። በቃ የሚያወሩት ሁሉ ኔጌቲቭ ነው። ለማን? ላላበላቸው። እስቲ አትገምቱም? የነጋዴዎች ፕሮግራም ሲባል ለነጋዴዎች ብቻ የተዘጋጀ ፕሮግራም ሲባል ምንም አይኪዋችን ቢወርድ መጠራጠር ያቅተናል። ለምስኪኖችና ገንዘብ ለሌላቸው ብቻ ጸልያለሁ። ፖስተር አይተህ ታውቃለህ? የለም። ምንድነው? የነጋዴዎች ለነጋዴዎች ፕሮግራም ማክሰኞ በእንደዚህ ቀን የታወቀ ነው። አጨዳ ነው። እዛ ነጋዴዎች ጉባኤ ላይ እኔ ነጋዴ ያልሆንኩት በገባ እግዚአብሔር ላይ ሰራ ነው። ብር የማሳደድ የትንቢት አገልግሎት፣ ብር የማሳደድ የትምህርት አገልግሎት፣ ቀጥሎ ፍርድ ይከተለዋል። ጀጅመንት ቀጥሎ አለ። በእግዚአብሔር ስም ወንጀል ተሰርቶ እግዚአብሔር ዝም አይልም። ወንጀል ከሰራ በራስ ስም መስራት። በቃ እኔ ወገኖቼ ብር አምሮኛል፣ የሰራዊት ጌታ እግዚአብሔር አለላችሁ። በቃ አሁን ብር በጣም ፈልጋለሁ፣ ችልሾ መጨረስ አለብኝ፣ አምጣ ብል ይሻል እንጂ እግዚአብሔር እያልክ መብላት የለም። ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁ። ጨለማ ይሆንባችኋል እንጂ ትንቢታቸውን ምን አለው? ትንቢት አይለውም። አታሟርቱ፣ ሟርት አለው። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል፣ ከእግዚአብሔር ዘንድ መልስ የለምና። በራሳችሁ ስም ዝረፉ እንጂ በእግዚአብሔር ስም ማጭበርበር ኧረ አይሆንም። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስሙ ይሄንንም ነገሩን ለማውራት ካልሆነ በስተቀር ምስክር ለመሆን
ያየኸው ነገር መኖር አለበት። አሁን እናንተ ሄዳችሁ መስበክ አይደለም ያለባችሁ፣ ለምስክርነት የሚበቃ መረጃ ያዙ አለ። በርቶላችኋል? አይታችሁኛል? እኔ አሁን ሲሄድ እንዲሁ ያያችሁት እንዲሁ እንደገና ምን ያደርጋል? ምስክር ለመሆን ምስክርነት እኮ ክብር ነው፣ ጥሪ ነው። ከመመስከር በፊት ግን ስለምትመሰክረው ነገር ከማንበብ በሚያልፍ ህይወትህን የነካ የቀየረህ ለአንተ ልትክደው የማትችለው ሐቅ ኢየሱስም ትቶ የሄደው ምስክሮችን እንጂ ምእመናንን አይደለም። ይሄን ብዬ ጨርሳለሁ። ምስክሮች ነው ተትቶላችሁ ሄደው 11 የተረፉትንም አሳይቷቸው 11ዱንም እናንተ ስለኔ የምትመሰክሩ ናችሁ እስከ ምን ዳር? እስከ ዓለም ዳር። ከመመስከራቸው በፊት ግን አሳያቸው፣ እየታያቸው እየበራላቸው ነገ ስለሚመሰክሩት ምስክርነት ተጨባጭ ማስረጃና መረጃ እንዲኖራቸው ኢየሱስ አደረጋቸው። ያኔስ ምንም ጥያቄ የለውም። በተፈጥሮ ሞተ ከሚባለው ከሽማግሌው ዮሐንስ በቀር በሙሉ በመስዋዕትነት ነው የሞቱት። ለምን? ያዩትን ከመመስከር ወደ ኋላ ማለት ስላልቻሉ ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።